ጨዋታው ቀጥሏል። 10 ደቂቃ ደርሰናል። ሃል ሲቲ ዘታይገርስ ነብሮቹ ባዶ፣ ቀያዮች ሰይጣኖች ማንቸስተር ዩናይትድ ባዶ 0-0 ናቸው። የሮሪ ቴልማንስ ተጫዋች የፈለገ ነው። ቤልጅየማዊ አማካኝ ቴልማንስ መልሶ ለናስር ማዝራዊ እዛው መልሶ ለዮሪ ቴልማንስ እንደገና ኳሱን በጥልቀት ወደ ኋላ መለሰ። አይደን ረጅም ኳስ በግራ መስመር ላይ ሉክሾው ባለፈው ውድድር ብዙ ደቂቃ የተጫወተ ተጫዋች ነው። ረጅም ኳስ ተሳሳቱ። ምፑሞ አስረናይ ኳስ ነበረ። ዞሊያከስ መለሰ። እንደገና ምፑሞ ኳሱን ናስር ማዝራዊ ብሩኖ ፈርናንዴዝ አገኟቸው። ማቲያስ ኩኛ ምንድን ነው የሚሰራው? ማቲያስ ኩኛ ቅብጠት ቅሌት ነው። ማቲያስ ኩኛ ያምራል። ማንቸስተር ዩናይትድ ሉክሾው ኳሱን ያሻገረበት መንገድ ግሩም ነው። ግብ ጠባቂ ይዟል ብሎ ነው ሜንዴቶ ግብ ጠባቂው አለ ብሎ ነው መግጨት ይችል ነበረ። ተሸወደ። ምፑሞ አገኘው። የሜንዲ ስህተት ነው። በየትኛውም ሰዓት የምታገኘው ምፑሞ ይገርማል። ዞሊያከስም ይገርማል። ሴቡ ክሊር ማድረግ ነው የሚጠበቅብኝ። ሴቡም ምቱም ያምራል። ሴቡም ለሁለቱም ነው የሚጨበጨው። ዞሊያከስ እኮ ሶፊዬ ቆርጦታል። ፓንች ሲያደርገው በዚህ ቆርጦበታል። ምን ጊዜም ኳሱን ክሊር ለማድረግ ለኳሱ ቅርብ የሆነ ሰው ነው። ሌላ ሰው አለ የምትልበት ቦታ አለ ቦክስ ውስጥና የሜንዲ ስተት ነው። ኮሙኒኬሽን ችግር ነው። ማጽዳት ሜንዲ ራሱ ማጽዳት መነጋገር ነው። ጎልኪፐር ካልጠራ አንተ ማጽዳት ነው እኮ። አያወራም ወይ ነው ጎልኪፐር? ቹቻ አሁን እኮ ኳሱን ሜንዲ አግኝቶታል አላገኘውም? ወደ ጎልኪፐሩ ለምን ትወስደዋለህ ታዲያ? በቃ ማጽዳት። ግራ መስመር ላይ እንደገና ሃል ሲቲዎች መጥተው አሁን ተራው ሃል ሲቲ ማጥቃት ነው። ረጅም ኳስ ተሻገረ። ማክቦርና ሰላመንስ አስደናቂ ሴቭ። ላመንስ ያዘው። መቺውም ገጪውም ሴቡም እዚህም መዛም የሚሞከሩትም ሴብ የሚደረጉትም ኳሶች ያምራሉ። ሰላመንስ ማንቸስተር ዩናይትድን ታደገ። ማክበርኒ ግሩም የግንባር ኳስ ነበር የገጨው። ኦሊ ማክበርኒ የሼፊልድ ዩናይትድ ተጫዋች ነበር። ብዙዎቻችን በእንግሊዝ ሼፊልድ ዩናይትድ ላይ ሲጫወት ነው የምናስታውሰው። ሃል ሲቲ ወደ ፕሪሚየር ሊግ ሚድልስብራውን አሸንፈው እንዲመጣ ከፍተኛው ሚና የተጫወተውም ይህ ተጫዋች ኦሊ ማክበርኒ እንደሆነ ይታወቃል። ማዕዘን ምት ኳሱ ሊሻገር ነው። የመልስ ሮራ ነው። በረጅም ተሻገረ። የተሻገረው ኳስ እዛው አለ። ሜንዲ አለ። አሁንም ብሩኖ ፈርናንዴዝ ማቲያስ ኩኛ በመቀስ ምት ነው ኳሱን ከሳጥን ያራቀው። እየታገሉ ነው ምፑሞና እንደዚሁም ስትሮልድ ኳሱን ሮጮቷል። ታገኟቸው። ከባድ ኳስ ኮይለር አስደናቂ ኳስ አሁንም አገኟቸው። ከባድ ኳስ ተሻገረ። ላመንስ ይገርማል። ለላመንስ ሰላመንስ ሰባረጋውንም ምን አይነት ሙከራ ነው? ምን አይነት ፓንች ነው? ናስር ማዝራዊን ቀለደበት። ኮለር አስደናቂ ሴቭ። ሰላመንስ አሽሪያን ጊዜ ውድድር ዓመት ሻምፒዮን ማንቸስተር ዩናይትድ ኮከብ ጎል አግቢ ሃላንድ፣ ኮከብ ተጫዋች ብሩኖ ፈርናንዴዝ፣ ኮከብ ጎል ጠባቂ ወይም ኮከብ ግብ ጠባቂ ደግሞ ሰላሜንስ ነው ብሏል። የሰላሜንስ እስካሁን ልክ ይመስላል። በጣም አስደናቂ ሴቭ ነው። ከተተው ወዘው ሃል ሲቲ ከተቱት አጃዬ የቀድሞው የአርሰናል አካዳሚ ውጤት ሳሚ አጃዬ ጉድ አረጋቸው ማንቸስተር ዩናይትዶችን። ሃል ሲቲ ያስቆጠረ የማይታመን የማይገመት ማይክል ካሪክ አመዱ ቡና ለበድንጋቴ አጃይብ የሚያስብል ጎል አስቆጠረ። ሳሚ አጃዬ ናይጄሪያዊው የተከላካይ መስመር ተጫዋች ላመንስን ተመልከቱት። ይህን ሴቭ አረገ። ሌላ ከዚህ በላይ ምን ያርግ ላመንስ? አይደን ኤቨን ራሱ ምንድነው የሚሰራው? አይደን ኤቨን ቡንዛ ሳሚ አጃዬ ቡንዛ ሃል ሲቲ ቡንዛ ነብሮቹ ቦናንዛ አይደን ኤቨን ነው ምን እንደሚሰራ ማለት ነው። አንደኛ ሃል ሲቲ ተጫዋች ፊት ቀድሞ መገኘት የነበረበተው አይደን ሄቨን ነበር። ከፊት ለፊቱ ላይ የነበረው ተጫዋች ስኮትላንዳዊ ኦሊ ማክበርኒ ነበር። ኦሊ ማክበርኒን በአግባቡ አይወሎ ማክበርኒ እኮ ጎል እንደተቆጠረ ቀድሞ ከአጃይ በፊት እኮ ሴሌብሬት እያደረገ ነበር። ለዚህ ደግሞ ተጠያቂው ደግሞ ምንም ጥያቄ የለውም አይደን ሄቨን ነው። የአይደን ሄቨን ክፍተት ነው። ምስሉን ደጋግማችሁ ተመልከቱት። ከኦሊ ማክበርኒ ጀርባ ነበር አይደን ሄቨን፣ ወይ በትክክል ማርክ ማድረግ አልቻለም። ስለዚህ ክፍተት የታየኝ ሳሚ አጃይ ጎል ሲያስቆጥር ማክበርኒ ለቆታል። አይደን ሄቨን ማንቸስተር ዩናይትዶች ጨዋታውን በጥሩ መንገድ የጀመሩ ቢመስልም ሃል ሲቲዎች ጎል አስቆጥረውባቸዋል። 1-0 ሃል ሲቲ መምራት ጀመረ። 1-0 ነብሮቹ ያልተጠበቀ ሰርፕራይዝ ለማንቸስተር ዩናይትዶች ሾው ሚዱ ልክ እንዳልሆነ ስናገር ነበር። በተለይ ሳንቶስ አንድሪው ሳንቶስ ገና ነው።
ኮቢ ማይኖ ፊት ከሆነ ጥያቄ የለውም። ሰከንድ ሃፍ ላይ በፍጥነት ማስገባት ይኖርባቸዋል። የሚዱ ችግር ብቻ አይደለም እኮ አረሚዱ አዎ፣ ግን አሁን እየታየ ያለው እኮ ሚዱን የአየር ኳስ አለመቆጣጠር ነው። ተከላካዩ ልክ አይደለም። ምክንያቱም ቀደምም ሲል የተገጨባቸው ኳስ ማክበር ነው የገጨው። አዎ፣ ከባድ ነው። ተከላካዩ ማንቸስተር ዩናይትድ የማል ስምት አሁን ድንቅ ኳስ ነበረ፣ ተመለሰ። አስደናቂ ኳስ ተሻጋሪ ኳሶች ሞክሮ ነበረ አለባቸው። እነ ማጉዌር፣ እነ ሄቨን፣ እነ ማዝራዊ፣ እነ ሉክሾ በደንብ የመከላከል ስራውን እየሰሩ አይደለም። ምክንያቱም ዶርጉም እያገዛ አይደለም። ዶርጉ ነው አማዱ ዲያሎ ገብቶ መጀመሪያ ሳማድ እንደው አማድና ኮቢ ማይኖን ማስቀመጥ እንደው ያስኬዳል። ፋውል አይተነባም ግብ ሲቆጠርበት አይታል። አየር ኳስ ግን ከመጀመሪያው ማይኖና ምናልባት እኔ የፊትነስ ጉዳይ ካልሆነ ዲያሎን አይተነዋል ቅድመ ዝግጅት ላይ። ግን ሶፊ አሁን እሱን እናቆየውና ትልቁ አሁን ሰት እየፈጠረ ያለው አይደን ሄቨን ነው። አሁንም ተመልከተው ኦሊ ማክበርኒን ማርክ አድራረጉ ልክ አይደለም። ፑሽ ነው እያደረገ ያለው በትክክል እያያዘው አይደለም። 3 ሙከራ ሃል ሲቲ 3 ኦን ታርጌት፣ ማንቸስተር ዩናይትድ 3 ሙከራ 2 ኦን ታርጌት ተመልከተው እና አሁንም ለዚህ ቅጣት አሁን ቅድም የቆመ ኳስ ነው የተጠቀሙት። ይሄንንም ኳስ ላለማጠቀማቸው ምንም ምክንያት የለው። አይደን ሄቨን ነው ይሄንንም ስራ የሰራው፣ ፑሽ አደረገው። ትክክል ማክበርኒ ማርክ አላደረገው። እዚህ ጋር ሁለቱ ደብል ሲክሶች ምንድነው የሚሰሩት ነው ቴሌማንስ እና አንድሪ ሳንቶስ። እኔም ያልተመቸ ማንቸስተር ዩናይትድ የመጀመሪያ ኳስ መውደቅ ያለው እነሱ ላይ ነው። ይሄን ኳስ ረጅም ኳስ ተሻገረ። በረጅም ኳስ እየፈተኗቸው ነው። ሃል ሲቲዎች እየፈተኑ ነው በረጅም ኳስ። አሁንም ከግራ መስመር አቅጣጫ ሌላ ረጅም ኳስ ለማክበርኒ ተሻገረ። ኮይለር ደግሟቸው ነበረ። ሳይድ ቦሊ ልክ አልነበረም። ነፃ ነበረ። ቆንጆ ኳስ ነበረ። ዣኪሮች በጣም ደስተኛ ሆነዋል። ቡድናቸው እየመራ ነው። ሀሳብ መስጠት ይቻላል። እኔ ያልኩት ምንድን ነው እናንተ ያነሳችሁት አሁን መሰረታዊ መሀል ላይ ያለውን ነው። እኔ ደግሞ እየገለጽኩ ያለሁት እኔና ገዝሽ ያነሳ ነው ጎል የተቆጠረበትን መንገድ ክፍተቱ ነው። ለጎሉ መቆጠር የተፈጠረውን ክፍተት ነው። አሁን ያኛውን አማካኝ ቦታ ላይ ያለው አሁን ለምሳሌ ይሄ የቆመ ኳስ ነው፣ የአየር ላይ ኳስ ነው የተቆጠረው። መሀል ሜዳውን ለዚህ ኳስ ልትጠይቀው አትችልም። የመስመር ኳሶች ናቸው። ኳስ ወደፊት ማንቸስተር ዩናይትዶች ጥሩ የማለሶ ማጥቃት እንቅስቃሴ ኩኛ ግን አፈኑት። ኩኛን ዘጉበት። ኳሱን አስጣሉት። መጨረሻ ሞሮች ወጣ። ከቸልሲ ያስፈረሙት ተጫዋች ነው ማንቸስተር ዩናይትዶች። አይደን ሄቨን ለሉክ ሾው እንደገና ወደኋላ አይደን ሄቨን ሃሪ ማጓየር ኳሱን ይዞታል። 27ኛው ደቂቃ ላይ ደርሰናል ወይም እየተቃረብን ነው። ሉክ ሾው ዶርጎ ኳስ ተነጠቀ። ዶርጉ ጥፋት የሰራ ይመስላል። አስደናቂ ስራ በሃል ሲቲ በኩል በድጋሜ ኳሱን ቤሎሚ ወደኋላ ተመለሰ። አይደን ሄቨን አገኘው ማንቸስተር ዩናይትድ። ሃሪ ማጓየር እንደገና ሌላ ኳስ ለኖሳይር ማዝራዌ ለሃሪ ማጓየር ለአይደን ሄቨን ሌላ ኳስ ኦሉዋሴሚሎጎ አዲሴዮ ኢዳፖ አጃይ ጎልን ያስቆጠረ ናይጄሪያዊ ተጫዋች ነው። 1 ሜትር ከ93 ሴንቲሜትር ይረዝማል። ከሃል ሲቲ ተጫዋች መካከል በቁመት ዘለግ ብሎ የሚታየው ሰሚ አጃይ ነው። የአርሰናል ሄሊንድ አካዳሚ ውጤት ነው። በአርሰናል አካዳሚ የተገኘ ነው። ሰሚ አጃይ ሳንቶስ ወደፊት አሳለፈ። ብሪያን ቦሞ ኖሳይር ማዝራዌ ወደኋላ እንደገና ማቲያስ ኩኛ ወደኋላ ለሃሪ ማጓየር ዘግተውባቸዋል። 9 ተጫዋቾች ከኳስ ጀርባ ናቸው። ኦሊ ማክበርኒ ብቻ ነው ፊት ለፊት። ሃሪ ማጓየር ክሮስ አደረገ። ቆንጆ ኳስ ነው። ዶርጎ ለማግኘት ሞክሮ ነበር ግን ኢላማውን አላገኘም። ወደ ውጭ ኳስ ወጥቷል። ማንቸስተር ዩናይትድ በጨዋታ ላይ እንዳልነው በተለይ የመስመር እንቅስቃሴዎችን አለመግታቱ እንዳለ ሆኖ አማካይ መስመሩ የምንመለከታቸው ክፍተቶች እንዳሉ ሆኖ ይህን ጨዋታ ምናልባት ማንቸስተር ዩናይትድ የመገልበጥ እድል ያለው ይመስለኛል። ተጫዋቾች ቀይሮ ውጤቱን ይገለብጧል ብዬ ገምታለሁ። የግል ምልከታዬ ነው። ነገር ግን ቡድኑ እንደ ቡድን እንግዲህ ያለበት ሁኔታ
አሳሳቢ ነው። ቡድኑ እንደ ቡድኑ በጣም ጥሩ ቡድን ነው ለማለት ምን ይችላል አይነት ቡድን አይደለም። ወደፊት እየተስተካከለ ካልመጣ ኮንስታንቲኖስ ዛሬ እየተመለከትነው ያለነው አቋም ማንቸስተር ዩናይትድ ጥያቄ እንድታነሳ የሚያደርግ ነው። በተለይ የማል ተከላካይ በደንብ ያስፈልገዋል። አይደን ሄቨን ቦታ ላይ በጣም ጥራት ያለው ተከላካይ፣ ሉክሾ ቦታ ላይ ጥራት ያለው ሰው ያስፈልጋቸዋል። እነሱም በደንብ በክፍተት እያየነው ነው ያለነው። ዲፌንሱ ክፍት ነው በጣም ሃሪ ማጓየር ብሪያን ምፖሞ አበረሽሞ ኳሱን ሪያን ሂሌስ እንግሊዛዊው ላከ። ሚዱ ቢጠነክር እኮ ዲፌንሱ እንዳይጋለጥ ማለት ይችላል። አሁን ተመሳሳይ ሆነ። ሚዱም ያፈሳል፣ ዲፌንሱም አደጋ ውስጥ እንዲገባ ፈቅዷል። ሃሪ ማጓየር ለኖሳይር ማዝራዊ ለብሩኖ ፈርናንዴስ ሳሚ አጃይ አስደናቂ ስራ ነው የሰራው። ሳሚ አጃይ ጎል አስቆጣሪው ማክበርኒ እንደገና ግራ መስመር ላይ አሁንም ኳሱን ስትራውድ ማክበርኒ መጠቀም አልቻለም። ኦሊ ማክበርኒ ግን ያረጅ ስኮትላንዳዊ ተጫዋች ነው። ኦሊ ማክበርኒ በጣም ረጅም ጊዜ ነው በሼፊልድ ዩናይትድ እግር ኳስ ክለብ። በዚህ ሰዓት እድሜው 30 ዓመቱ ነው። ሳሚ አጃይ ማንን ነው እንደዛ የቀለደበት? ኩኛ ነው ፈርናንዴዝ ኩኛ ነው ብራዚል ልቆት እኮ ነው የተመለሰው። ማርከስ ራሽፎርድ 9 ቁጥር ማሪያ ተቀብሏል። ግርምዬ በማንቸስተር ዩናይትድ እንደሚቀጥል ኦልሞስት ማረጋገጫ ይመስላል። ማርከስ ራሽፎርድ በርከት ብሎ ከሚያማሙቁ የማንቸስተር ዩናይትድ ተጫዋቾች መካከል አንዱ ነው። አንዳንዴ ግን ሲዞርብህ አሁን ራሽፎርድ እያለ አማድ ያለው እያለ አሁን ፓትሪክ ዶርጉን እዚህ ቦታ ሉክ ሾው ጆሬ ቴለመንስ ኳሱን አስጥለውታል። ክሩክስ ግርምሽ እኮ ብዙ ጊዜ ተናግረዋል። ማይክል ካሪክ የቁጥሮች አሰልጣኝ እንደሆነ ማለት የጨዋታ ቁጥሮች 10-15 ጨዋታዎች ላይ በጣም እኔ አሁን ተው አትተው አይደለም እኮ ጆቻ ግርምሽ ሁሉ ጊዜ ይናገራል። ግልጽ እኮ ነው። ማይክል ካሪክ ከዚህ በፊት በቦሮም በማንቸስተርም እድል ተሰጥቶታል። የጨዋታዎች ብዛት ከ15 ምናምን ጨዋታዎች ላይ ጥሩ ይሆናል። ከዛ በኋላ ችግር ውስጥ ይገባል። አሁን ራሽፎርድ እያለ ዶርጉን መጠቀም ምን የሚሉት ነው? ትክክለኛ እንቅስቃሴ ነው። አሁን ማንቸስተር ዩናይትድ ጥሩ ከመበል እያለ እንዴት አድርገህ ነው እነ ማይኖ እያሉ እንዴት አድርገህ ነው ሳንቶስን የምትጠቀመው? የተጫዋች ችግር ብሪያን ምፖሞ ፕሮጀሙ እኮ አመራ አጠቃቀም እኮ የተጫዋች አጠቃቀም አንድ አሰልጣኝ እኮ ውድቀቱ የሚጀምረው ብቻ ቡድኑ በልጦ ሲያሸንፍ ብቻ ሳይሆን የራስህን አጠቃቀም። ኮንስታንቲኖ ሶላኪስ በፍጥነት ኳሱን ቀይ መስመር ላይ በዚህ ሰዓት ላይ ቤሎሚ የጨዋታ ፕላን የተጫዋቾች ምርጫ ወሳኝ። ኮይል መሃል ላይ ስታተር በረዥሙ ወደ ስትራውድ ኳሱን ተቆጣጠረ። ወደ ኋላ መለሰ። ሲመለሰው ኳስ ለሜንዴ መሃል ላይ ክሩክስ። እነሱ አጫጭር ኳስ አይጫወቱም፣ ረጃጅሙ ነው የሚፈልጉት። ክሩክስ እዛው አጠገቡ ለሳሚ አጃይ ቀይ መስመር ላይ ቤሎሜ አልጄሪያዊ ተጫዋች ነው። ቤሎሜ ኮይል ወደ ኋላ መለሰ። ሳሚ አጃይ እንደገና እዛው ለተጣማሪው ለኢጋን ወደ ኋላ ለግብ ጠባቂ ኮንስታንቲኖ ዞላኪስ በረዥሙ ግሪካዊ ግብ ጠባቂ ነው። ዮሬ ቴለማንስ ላይ ጥፋት ሰርቶበታል። ሳንቶስ ላይ ጥፋት ሰርቶበታል። በሞሐመድ ቤሎሚ አልጄሪያዊ ተጫዋች ነው። ሃሪ ማጓየር ኳስ በረዥሙ ለማን ግራ መስመር ላይ ሉክ ሾው ወደ ሜዳ ገብቷል። ኳስ ተጨረፈባል። ሉክ ሾው ዶርጉ ይዞ እየገባ ነው። ዶርጉ በቀላሉ ኳስ አስጣሉት። ሳሚ አጃይ እንደገና ተመለሰ። አንድሬ ሳንቶስ ሉክ ሾው አይደን ሄቨን ለሃሪ ማጓየር ኳሱን ይዞታል። ኖሳይር ማዝራዊ ወደ ኋላ መለሰ። ሲመለሰው ኳስ ለሃሪ ማጓየር ለዶርጉ ለአይደን ሄቨን እዛው አጠገቡ ለሚገኙ ለሃሪ ማጓየር ኳሱን ይዞታል። አድማጮቻችን ማንቸስተር ዩናይትድ 1-0 እየተመራ ይገኛል። ዶርጉ ወደ መሃል ሃል ሲቲ ክልል ውስጥ ናቸው። ማዝራዊ ብሪያን ምፖሞ ኖሳይር ማዝራዊ ዶርጉ ስፔስ እየፈለገ ይገኛል። ክሩክስ አስጣለ። ማክበርኒ ዳረን ኢንግላንድ ፊሽካ ነፍተዋል። ክሩክስ ላይ ጥፋት ሰርቶበታል። በዚህ ሰዓት ላይ ዶርጉ ፋውል ሰርቷል። ሰርቷል። ማት ክሩክስ እንዴ ቁርጭምጭሚቱን ይሄ ራሱ ካርድ ቢጫ ካርድ የሚያስመዝዝ ቁርጭምጭሚቱን አግኝቶታል። ኳስ ሲረዝምበት ፋውል አይተውታል። ዳረን ኢንግላንድ ቢጫ ካርድ ሰጥተውታል። ዶርጉ
ዶርጎ ቢጫ ካርድ ተመልክቷል። ማንቸስተር ዩናይትድ ካሪክ ሁለተኛው አጋማሽ ማስተካከል ይኖርበታል። 34ኛውን ደቂቃ አልፈናል። ኮቢ ሜይኖ፣ ማርከስ ራሽፎርድ፣ አማድ ዲያሎ እዚህ ቡድን ውስጥ ያስፈልጋሉ። ከምክትሉ ጋር ማይክል ካሪክ እያወራ ይገኛል። ካሪክ ብዙ ጊዜ አጀማመር ላይ ችግር የለበትም። ነገር ግን ጨዋታዎች በቀጠሉበት ሰዓት ላይ ውጤት ማጣት ሲከሰትበት ከዚህ ቀደም ተስተውሏል። ሚድልስብራ ለዚህ ማስረጃ ነው። ዮሬ ተለማንስ በረሽሞ ብሪያን ፖሞ አልተቆጣጠረውም። አሁን ተቆጣጠረው። ኳሱን ይዞታል። ሜንዲ አጠገቡ ነው። ሜንዲ ብሪያን ፖሞ አጣላው። ሜንዲ ክሮስ አደረገ። በግንባር ኢካን መለሰው። ዮሬ ቴሌማንስ እንደገና ግራ መስመር ላይ ሉክሻው ክሮስ አደረገ። ኮርና ማንቸስተር ዩናይትድ ብሪያን ፖሞ አክሮባቲክ በሆነ ሁኔታ ወደ ጎል ሞክሮ ነበር። ነገር ግን ባይነካው ወደ ጎል ነበር የሚመጣው። የሜንዲን ትከሻ ጨርፎ ኳስ ወደ ውጭ ወጥቷል። ብሪያን ፖሞ ማሰበላ ሻማ ነው። የመጀመሪያው ማዕዘን ምት ነው። ሃል ሲቲ አንድ ማዕዘን ምት፣ ማንቸስተር ዩናይትድ አንድ ማዕዘን ምት። ሃል ሲቲ ጎል ማስቆጠሩ ይታወሳል። ማንቸስተር ዩናይትድ በተመሳሳይ በቆመ ኳስ አቻ ይሆናል። አብረን እናያለን። የማዕዘን ምት ብሪያን ፖሞ በቀላሉ ኮንስታንቲኖ ሶላኬስ ግብ ጠባቂው ኳሱን ይዞታል። ግሪኮች ግን አሪፍ እየሆኑ ነው። ኮንስታንቲኖ ሶላኬስ የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ ግራ መስመር ላይ ኳሱን ፈጣን እንቅስቃሴ አድርጎ ይዞ እየመራ የሚገኘው ጊሌስ ነው። ሂሌስ ኳሱን እንደገና መለሰ። ማለዳፎም የሚገባውት ምቾት ከማለዳፎም በ9566 መደወል ይችላሉ። ማለዳፎም ኮይል ክሮስ አደረገ። ማክበርን ያለ እንደገና ቤሎሜ ግራ መስመር ላይ ሌላ ኳስ ስትራውድ ክሮስ ማክበር እንደገና አሁንም ስትራውድ ማክበርን ለማስገጨት እኮ በቃ የመስመር ኳስ ነው የሚጠቀሙት በደንብ። ይሄንን አንብበ መዝጋት አለበት። ጊሌስ ቤሎሜ ሰራው። ቤሎሜ ጥፋት ሰርቶበታል። አደገኛ ቦታ ላይ ቅጣት ምታገኙ ዮሬ ቴሌማንስ ነው ጥፋቱን የሰራው። ጨመረለት። ኤሉዳ ኢምፖርት ኤንድ ኤክስፖርት ከቻይና ምን ይፈልጋሉ? የፈለጉትን ነገር ኤሉዳ ያስመጣል። በ0999000044 ይደውሉ። አደይ አዲስ ዓመት ባዛርና ኤክስፖ በኮንቬንሽን ሴንተር ቦታዎች እየሞሉ ነው። ፈጠን ይበሉ። 0959525354 ከነሐሴ 21 ጀምሮ እስከ ጳጉሜ 5 ድረስ ይቀጥላል። ቪቪቪ ላቭ ቦዲ ሚስት፣ ቦዲ ስፕሬይ፣ ሎሽን፣ ሻወር ጀል ከፈለጉ ቪቪ ላቭ ቦዲ ሚስት አለ። ማከፋፈል ለምትፈልጉ 0968689291 ቅጣት ምት አግኝተዋል። ሃል ሲቲዎች ዮሪ ቴሌማንስ የሰራው ጥፋት ነው። ማክበርን መጠንቀቅ ይኖርባቸዋል። ቤሎሜ ጎል! ሃል ሲቲ ወዘወዘው። ሜንዲ ሁን አለባቸው። ሜንዲ የቀዮቹን መረብ ወዘወዘው። what a goal! What an outstanding performance from Mendy! Hull City! Whoa! ሁን አለባቸው። ጉድፈላ የአየር ኳስ አትችላቸው። ጉድፈላ ሃል ሲቲ 2-0 መምራት ጀመረ። ማንቸስተር ዩናይትድን በረገዱት። ምን አይነት ጎል ነው ያስቆጠሩት? ከቅጣት ምት ተሻገረ። ሜንዲ በግንባር ገጨው። ሰላሜንስንም ማድረግ አልቻለም። ጎል 2-0 ማንቸስተር ዩናይትድ። መጥፎ አጀማመር። ማንቸስተር ዩናይትድ ደጋፊዎች አንገት የሚያስደፋ ነው። ዋው! ሁለተኛውን ጎል ማንቸስተር ዩናይትድ አስተናግዷል። አድማጮቻችን ነብሮቹ ዘ ታይገርስ የተቧጨሩ አጃይ ነው የሚጨርፍለት። ማንቸስተር ዩናይትድን እየቧጨሩት ይገኛሉ። ሁለተኛውን ጎል መረብ ላይ ወዝውዞታል ሜንዲ። ምን አይነት አስደናቂ ቅጣት ምት ነው! ዮሬ ቴሌማንስ የሰራው ጥፋት ነው። ማይክል ካሪክ የተጫዋች ምርጫው ልክ እንዳልሆነ በደንብ ያሳያል። በደንብ ምክንያቱም የመስመር ኳስ አሁንም በመስመር በኩል ነው ቅጣቱ የተገኘው። ሲመጡ ኖብል ሜንዲ ኢምቦሞ መቶ እየተቧጨር ነው ብለዋል። እንደ ነብር ማንቸስተር ዩናይትድን እየቧጨር ነው እያሉ ይገኛሉ። ዘ ታይገርስ እንዴት ነው ነብሮቹ ይሄው እየቧጨር ነው ብለዋል።
ሆል ሲቲ 2-0 ማንቸስተር ዩናይትድን ኔቨር እኔ ኤክስፔክት አላረኩም እንደዚህ በፍጹም አልጠበኩም እግር ኳስ ሌላ ኳሳውንም ማክበርኔ አይደን ሄቨን አስተካከለ ኳሱን ማንቸስተር ዩናይትድ ማስተካከል ይኖርበታል ኧረ ጉድ ነው ሃሪ ማጓየር ማዝራዊ ዩሪ ቴለመንስ እምቡሞ ቴለመንስ ጥፋት ሰራበት ዳረን ኢንግላንድ ፌሽካ ነፍተዋል አስደናቂ ኳስ ነው ኮንፊደንሳቸው መጣ ከጎሎቹ በኋላ አስደናቂ ኳስ ነው ዋው ያልተጠበቀ ያልተገመተ ስላተርና ቤሎሚ ነበሩ አይታችሁታል ቤሎሚ ትቶለት ሄደ ስላተር በቀጥታ ኳሱን ሞከረ ወይም ቀጣ የ26 ዓመቱ ሬካን ስላተር ቅጣት ምቱን የመታው ኳስ በቀጥታ ኖቢል ሜንዲ አግኝቶት መረብ ላይ ነው የወዘወዘው የ26 ዓመቱ ሬካን ስላተር ጥሩ ኳስ ነው ሴት ፒስ ጎል ነው ያስቆጠሩት የቆመ ኳስ ሁለቱም የቆመ ኳስ የማዘምቱም ይሄኛውም ቅጣት ምቱን ገዝዬ ግርምሽ ማንቸስተር ዩናይትድ ማይክል ካሪክ ምናልባት አሁን ወደ ጨዋታውም ለመመለስና ከዚህ ጨዋታ አንድ ነጥብም ሆነ ድል ማድረግ የሚፈልግ ከሆነ ቢሆንም ባይሆንም በዶርጉና ማዝራዊ ላይ ውሳኔ መወሰን መቻል አለበት ምንም ጥያቄ ስፔሻሊ ዶርጉ መቶ ያገዛ አይደለም በዛ በኩል ላይ በደንብ ራሽፎርድ ማስተራርጎ መጫወት ይችላል ቀላል ጨዋታ ቆም ማዝራዊ ደግሞ በፍጹም ከዛ በኋላ ደግሞ ከተቻለ አይደን ኤቨን ላይም ራሱን ያከብደው ነገራችን ላይ ጨዋታው ነው ዮረን ቸለማንስ ኮኛ ብሩኖ ፈርናንዴዝ ታክቲካል ዶርጎ ተመልከት የሚገኝበት ቦታ ዶርጎ ቤሎሚ ኳስ አሳለ እዚህ ተመልከታው ቤሎሚ ኳሱን ወደፊት ላከ በዚህ ሰዓት ላይ በግንባር ቀጭ ኖሳይር ማዝራዊ ብሪያን ምቦሞ እንግዲህ ማይክል ካሪክ የሰጡት ሚና ከሆነ ዶርጎ ልክ ነው ሆል ሲቲ በትክክለኛው ታክቲካል ዲሲፕሊን 5 ሙከራ 4 ኦን ታርጌት ማንቸስተር ዩናይትድ 6 ሙከራ 2 ኦን ታርጌት ማክበርን እየታገለ ነው ብሩኖ ፈርናንዴዝ አንድሬ ሳንቶስ በራሳቸው ጊዜ ነው ዋጋ እየከፈሉ ያሉት ማይክል ካሪክ ኮቢ ማይኖን አማድ ዲያሎ ማርከስ ራሽፎርድን አስቀምጠ ያስጀመርካቸው ተጫዋቾች ይሄ ወራጅነት ጨዋታ አይደለም እድል አይሰጥም ከማዝራዊ ዳሎም ይሻላል ምንም ጥያቄ የለውም ዛሬ ልክ አይደለም ዳሎ በጣም እሺ ናስር ማዝራዊ ማጥቃት ላይ ነው እንጂ ችግሩ መከላከል ላይ ናስር ማዝራዊ ይሸውድ ማይኖ ላይና እንዴት አማድ ዲያሎ ላይ ትሸውዳል ፓትሪክ ዶርጉና እንዴት ሳንቶስን ጀማሪ ታደርጋለህ አንድሬ ሳንቶስ አይደን ሄቨን ሃሪ ማጓየር ክሮክስ አጠገቡ ነበር ማጓየር በጣም አስደናቂ ኳስ ነው ሬጋን ስላተር ቅጣት ምቱን የመታበት ኳስ ሴኔጋላዊው ሜንዲ ሁለቱንም ዲፌንደሮች ናቸው ያስቆጠሩት በነገራችን ላይ የሆል ሲቲን ጎል ሁለቱም ዲፌንደሮች ናቸው ሳሚ አጃይ እንደገና ደግሞ ሬጋን ሜንዲ ሴኔጋላዊ ነው ሳሚ አጃይ ናይጄሪያዊ ነው አፍሪካውያኖች የነብሩን ጥፍር ዘርግተው ቀዮቹ ሰይጣኖችን ይፏጨሩ ይገኛሉ ቢጫ ሰጥቷል ለማን ነው የሆነ ሰጆች ክሮክስ ቢጫ ካርድ አይቷል የመልስ ሮራ ማዝራዊ ኳሶን ኮንስታንቲኖ ዞላኪስ የሃል ሲቲ ግብ ጠባቂ ተቆጣጥሯል ሜንዲ ኳስ አስነክቶ ወደ ውጭ ወጣ ኖብል ሜንዲ ሴኔጋላዊ ዲፌንደር የመጀመሪያው አጋማሽ በሃል ሲቲ 2-0 መሪነት ወደ መልበሻ ክፍል ገብተዋል ኤምኬኤም ስቴዲየም ላይ ዘ ታይገርስ ነብሮቹ ማንቸስተር ዩናይትድን በ2 ጎል ባጭነው ወደ መልበሻ ክፍል አምርተዋል ሁለቱንም ጎሎች ተከላካዮች ናቸው ያስቆጠሩት የመጀመሪያውን ጎል 17ኛው ደቂቃ ሳሚ አጃይ ሁለተኛውን ጎል ኖብል ሜንዲ ሴኔጋላዊው ዲፌንደር 38ኛው ደቂቃ የመጀመሪያው አጋማሽ ውጤት ኤምኬኤም ስቴዲየም ሃል ሲቲ 2 ማንቸስተር ዩናይትድ ባዶ ማንቸስተር ዩናይትድ በዚህ ጨዋታ አይታወቅም ካምባክ ሊሰራ ይችላል አቻም ሊወጣ ይችላል ግን እንደ ክለብ ያለበት ሁኔታ ግን ጥያቄ የሚያስነሳ ነው በጣም ጥያቄ የሚያስነሳ ነው ምንም ውጤት ቢመዘገብ በዚህ ጨዋታ ላይ ጥያቄም ቢሸነፉም ጥያቄ ያስነሳል ካምባክም ቢሰሩ ጥያቄ የሚያስነሳ ሆኖ አግኝቻለሁ ከተጫዋቾች ምርጫ ጋር በተያዘ ከዛ ባለፈ ተጫዋቾች ኢቨን ክፍተታቸውን አይተው አሰልጣኝ ማይክል ካሪክ ለማስተካከል ሄዱባቸው ርቀቶች በጣም ደካማ ናቸው በግልጽ የሚታዩ ናቸው የሉክሾና የናስር ማዝራዊ ድክመቶች በግልጽ ይታያሉ ከዛ ባለፈ ሚዱ አንድሪው ሳንቶስ በጣም ደካማ ተጫዋች ነው ፓትሪክ ዶርጉ አጥቂው ላይ ደካማ ሆኖ እናያለና ቢያንስ ከረፍት መልስ 3 ቅያሬዎችን በፍጥነት ማድረግ ይኖርባቸዋል የኮቢ ማይኖን ሁኔታ አላቅም ግን ሚዱ ላይ ያስፈልጋል ሌላም ተጫዋች ቢሆን ወይ እነ ሻይላሲ ቢገቡ ይሻላል ግርምዬ ልክ አይደለም አንድሪው ሳንቶስ ፊት ላይ ዶርጉ ብቻ አይደለም ጥሩ ያለው ማቲያስ ኩኛ
የት እንዳለ ራሱ የማች ፊትነሱ እንዲህ ነው እንደ ኩኛ የሚጫወተው እስክትል ድረስ ጥያቄ የሚያስነሳው ነው አይቼዋለሁ። እንግዲህ ከባድ ነው። ሁለተኛው አጋማሽ ላይ ለማንቸስተር ዩናይትድ ከባድ ፈተና በሜዳቸው የጫወቱ ነው። 2 ጎል አድቫንቴጅ ወስዶባል። በዚህ ጨዋታ ማንቸስተር ዩናይትድ አደጋ ውስጥ የገባ ይመስላል። ራሱን ቅርቃር ውስጥ የከተተ ይመስላል ከመጀመሪያው ከተጫዋች ምርጫ ጀምሮ። በኋላ ላይም ነገሮችን ለመከላከል ነገሮችን ለመቆጣጠር እየሄዱባቸው ያሉት አማራጮች ጥያቄ የሚያስነሳ ሆኖ አግኝቻለሁ። ቹቺ ወይ ሶፊ በጣም ናይጄሪያዊ ነው። ሳሚ አጃይ የቀድሞው የአርሰናል አካዳሚ ውጤት ማቲያስ ኩኛ ከሜንዲ ተያይዟል። ሁለቱ ሜንዲ ከራዮ ቫይካኖ ያመጡት አስደማሚ ተከላካይ ነው። ኩኛ ዛሬ በ9 ቁጥር ሚና ነው የጫወተ የሚገኘው። ጊለስ ራሱ በጣም ምርጥ ልጅ ነው። አይታችሁታል በግራ በኩል ያለው? በጣም የመስራት የፉልባኮቹ ልክ ነው። ግራ ፉልባኩ ቀኝ ላይ ራሱ ቀኙም ማለት ሁለቱ እኮ ነው የሚጫወቱት። ያቸው ኳሱ የሚነሳበት መንገድ ያቸው አስረናይ ኳስ አንድሪው ሳንቶስ ብሪያን ቡሞ የራሱን ተጫዋች ጭምር ነው የመታው። ከጨዋታው ውጭ ነበረ። ብሪያን ቡሞ ጥሩ ኳስ ነበር ያገኘው። አድማጭ ተመልካዮቻችን ማይክል ካሪክ አራተኛው ዳኛ ቅሬታ እያቀረበ ይገኛል። ማቲያስ ኩኛ ስለተሰራበት ጥፋት ነው የሚያወሩት ማይክል ካሪክ ቀደም ሲል በነበረው እንቅስቃሴ። አሁንም በተረጋጋ ሁኔታ ነው ጨዋታውን እያዩ የሚገኙት ማይክል ካሪክ። በጣም የተረጋጉ አሰልጣኝ ናቸው። በጣም ይገርማል። እንደዚህ አይነት 2-0 እየተመሩ አይመስሉም። የማንቸስተር ዩናይትድ አመራሮች አሉና ኡማር ባሬዳ ነው ዊልኮክስን እየተመለከትናቸው ነው። ፊታቸው ላይ ተስፋ መቁረጥ፣ ብስጭት ይታያል። ማንቸስተር ዩናይትድ በሚቀጥሉት 2 ዓመታት የፕሪሚየር ሊግ ዋንጫን የማንሳት እቅድ ይዞ እየሰራ እንደሚገኝ ይታወቃል። አሁን ያለበት አቋም ግን በዛ ደረጃ ላይ ነው ያለው ጥያቄ የሚያስነሳ ነው። በተለይ የዛሬው አቋም ጨዋታው ቀጥሏል። አድማጭ ተመልካዮቻችን በግራ መስመር አቅጣጫ ኳሱን ስላተር በረጅም ወደ ቀኝ መስመር አቅጣጫ አለ ኮይል ቦታ ፈልጎ ሄዶ ነበር አስጣለው። ሉክ ሾው ማርከስ ራሽፎርድ አስረናይ ኳስ ካውንተር አታክ ለመውጣት ጥረት ያደረገ ነው። ፔዳላዳ አስቀሩት። ኮይል ነው አስጣለው። ነገር ግን ዳኛው ጥፋት ሰርተዋል አሉ ኮይልን። ዳራን ኢንግላንድ ፊሽካ ነፍተዋል። ቅጣት ምት ሶፊ እንደምታስታውሰው እዚህ ቦታ ላይ ነው ሁለተኛውን ጎል ኖቤል ሜንዲ ሲያስቆጥር ስላተር ቀጥታ ቅጣት ምቱን የመታው ዩሪ ቴሌማንስ ጥፋት ሰርቶ እና ማንቸስተር ዩናይትድም ከተጠቀመበት ጥሩ አጋጣሚ ነው። እዚህ ቦታ ላይ ነበር ታስታውሱ ከሆነ ሃል ሲቲ ሁለተኛ ጎል የማግባት እድሉን ያገኘው። ማቲያስ ብሩኖ ፈርናንዴዝ እና ሉክሾ ጎን ለጎናቸው የሚሻገር ኳስ ነው። ሉክሾ ኳሱን አሻገረ። የወደቀ ተጫዋች አለ። ጨዋታው ቀጥሏል። ጊልስ ወድቆ ተነስቶ ኳሱን ይዟል። ጊልስ ወደፊት እየገፋ ለመሄድ ሞከረ። ዩሪ ቴሌማንስ ደፋው። ልክ አይደለም። ዩሪ ቴሌማንስ ማች ፊትነስ ሲሮጥ አየው። ኧረ እኛ ቀድመን እኮ ተናግረናል። አንተ አንድሬ ሳንቶስን አስረናይ ኳስ ሃሪ ማጓየር አመለጠው። ሜንዲ ያጸዳበት። ሃሪ ማጓየር ጥሩ ኳስ ነው። ጥሩ ማሽተት ነው። ኳሱን አሽተነርበት ተናግረናል እኮ አንድሬ ሳንቶስ ሲመጣ ዩናይትድ አንድሬ ሳንቶስ ነው የሚፈልገው። አንድሬ ሳንቶስን ነው የሚፈልገው። ከአንድሬ ሳንቶስ በላይ ከፍ ያለ ተጫዋች አይፈልግም ወይ? ቢያንስ እንደው እሱ ቢሆን ይሻላል እንጂ ዩሪ ቴሌማንስ ይሻላል። እሱም ደግሞ ዩሪ ቴሌማንስ ደረጃ ነው የሚፈልገው። ቴሌማንስ ሶስተኛው አማራጭ ነው መሆን ያለበት ማለት ነው። ኤግዛክትሊ። እንዴት አንተ በዩሪ ቴሌማንስ ተማምነህ ታስፈርማለህ? እንዴት አንድሬ ሻገር ነው? አደገኛ ኳስ። ነገር ግን ማክበርኒ ኳሱን ገጭቶ ከሳጥን አራቀ። ፈርናንዴዝ ማንቸስተር ዩናይትድ ኳሱን አውርዶ ነው መጫወት ያለበት። የአየር ኳስ ፍጹም ሃል ሲቲን ማሸነፍ ይከብዳል። ዩሪ ቴሌማንስ ሌላ አየር ኳስ ሃሪ ማጓየር ገጨ። ኳሱን አጸዱ። በራሳቸው ስታይል መጥተዋል። በሃል ሲቲዎች ስታይል መጥተዋል። ማቲያስ ኩኛ አሻገረ። እንደምንም ኳሱን ገጭቶ አወጡ። ጎስቶ አጸዱ። ምንም ቢሆን ማንቸስተር ዩናይትድ ጥሩ ነው። አሁን በተወሰነ መንገድ ጫና መፍጠር ጀምሯል። በረጃጅም ኳሶችም ቢሆን ብሩኖ ፈርናንዴዝ ረጅም ኳስ አይደለም መንገጭ ኢላማውን አልጠበቀም። ኳስ ወደ ውጭ ወጥቷል። ሃል ሲቲ 2 ማንቸስተር ዩናይትድ ባዶ። 50 ደቂቃ አሁን ማይክል ካሪክ ከሁለቱ አንዱን ቢያስተካክል ስማቸውን አሸታሸት እያደረጉ ሚድፊልዱ ላይ ሳንቶስ ነው መውጣት ያለበት ከሁለቱ አንዱ። ፊትነስ ይመስለኛል ግን ኮሚፋይ ነው እሱ ማለት ነው እኮ ግን ጥያቄ የለውም። ዓለም ዋንጫውም ላይ ቴሌማንስ የተሻለ ስለሆነ ከወጣም ሳንቶስ ነው መውጣት ያለበት። ቴሌማንስ እኮ የተሻለ ነው። የማች ፊትነስ ችግሩ እንዳለ ሆኖ ለማደራጀት የሚያደርገው ጥረት ከፍተኛ ገዚ የማች ፊትነሱ ዝቅ ካለ እንዴት አድርገው ቴክኒካል አቢሊቲውን ከፍ ማድረግ ይችላል? ሳንቶስ አይብስም ታዲያ ነው የምልህ። አሁን ቴሌማንስም ቢሆን እኮ የለም ሁለት ሰው ማንን ትቀይራለህ? የለም እኮ። ስለዚህ ከሳንቶስ ቴሌማንስ ይሻላል ነው የኔ በእንቅስቃሴው የምናየው ነገር እሱ ነው። ዩሪ ቴሌማንስ ረጅም ኳስ የተመታው ኳስ
ግብ ጠባቂው ዞላኪስ ይዞታል። ኮንስታንቲኖስ ዞላኪስ ግሪክ ጥሩ እግር ኳስ እየመጣች ነው። በአርሰናል ክርስቶስ ዞሊስን፣ በሁል ሲቲ ኮንስታንቲኖስ ዞላኪስን፣ ኬናን ኤልዲዝ እና አርዳ ጉለር በቱርክ እየመጡ እንዳሉት በግሪክም ጥሩ ጥሩ ስሞች እየመጡ ነው። ረጅም ኳስ ወደፊት ተጣለ። ኳስ በቀጠሮች ወጥቷል። የመልሱ ወራ ሁል ሲቲ ሁለተኛው አጋማሽ ኢንቴንሲቲያቸውን ቀንሰዋል። በጥንቃቄ ጨዋታ አሰልጣኝ ጃኪሮቪች ቡድናቸው ወደኋላ ፈግፍጎ መጫወቱን መርጧል። 2 ጎል ስላለው አስተማማኝ መስሏቸዋል። አንድሬው ሳንቶስ፣ ማርከስ ራሽፎርድ፣ ካዝሚሮ ነው የተተክቷል ብዬ አላምንም። በማንቸስተር ዩናይትድ በፍጹም የለም፣ ጭራሽ አልተተካም። ካዝሚሮ የተሻለ ነበር እኮ ማንቸስተር ዩናይትድ የሚፈልገው። የሚፈለገው ግን ከካዝሚሮ በላይ የሆነ ተጫዋች ነበር። ስታመጣ ነው። ካዝሚሮ እኮ በጣም ጌም ሪዲንጉ ከባድ ነው። አየር ላይ ኳስ በግንባር የሚያስቆጥረው እኮ ሄዲንግ ያስቆጥርልሃል። እንደገና በጣም የሚሰራቸው እንኳን ኳስ ሲያስጥል እንኳን የሚሰራቸው ቴክኒካል ፋውሎች ለተጋጣሚ በጣም አስቸጋሪዎች ናቸው። ጌም የሚያነብበት የሚያቋርጣቸው ኳሶች፣ በዛ ላይ የሊደርሺፕ ባህሪ ያለው ሶፊ በ60 ሚሊዮን ፓውንድ ሊቨርፑል የብራይተንና ሆቭ አልቢዮኑን ተጫዋች ጋምቢያውን ያኩቡ ሚንቴን ለማስፈረም ተስማምቷል። ያንኩባ ሚንቴ በሊቨርፑል እንመለከተዋለን። ጋምቢያ ተመልከት። በእግር ኳስ እንግዲህ ወዴት እየመጣች እንዳለች። ያንኩባ ሚንቴ ቀጣዩ የሊቨርፑል ተጫዋች ጋምቢያዊው የብራይተንና ሆቭ አልቢዮን 60 ሚሊዮን ፓውንድ ባሌባና ከያንኩባ ሚንቴ ከ150 ሚሊዮን ፓውንድ በላይ ያገኘ ማለት ነው ብራይተን። ሁለቱም ጉዳት ላይ ነው ያሉት ሁለቱም። በነገራችን ላይ አስረናይ ኳስ ብሩኖ ፈርናንዴዝ ለማን ነው የሚለቀው? ኳሱን ጠርጎ ያዘው ሳሚ አጃዬ። ሜንዲ ነው አስረናይ ኳስ ሳሚ አጃዬ። አሁን ኳሱን በረጅም ተቋረጠ። ጥሩ ኳስ ነበረ ለማሻገር የሞከረው እና 60 ሚሊዮን ፓውንድ መጀመሪያ ያቀረበው እጨምራለሁ ስላለ ነው። ኦልሞስት ከ10 እስከ 15 ሚሊዮን ፓውንድ ይጨምራል ሊቨርፑል ያንኩባ ሚንቴን ለመውሰድ ማለት ነው። ስለዚህ ከ70 እስከ 75 የሚደርስ ማለት ነው። ኳሱን አሁን አሳለው ወደኋላ ለዞላኬስ። ዞላኬስ ለኢጋን በረጅም ኳስ መታ። ዞላኬስ የሪተልማንስ እየሸፈነ ነው። ለማጥራት አረገ። አደገኛ አገባብ ነበረ ግን አላገኘውም። ሃሪ ማጓየር ወደ አጥቂነት ተቀየረ። ራሱን ወደ አጥቂነት ቀየረ። ረጅም ኳስ ለመስጠት ሞከረ። ነጠቋቸው። ማክበርኔ ኳሱን ማክበርኔ አስረናይ ኳስ አስረናቂ ስራ። ካውንተር አታክ እየወጡ ነው። ተሸወዱ። አይቷል። ይሄኛው ነበር የሚጠብቀው። ኮይልን ነበር የሚጠብቀው። ክሩክስ ጥሩ ኳስ ነበረ። አሁንም ያገኟቸውን ካውንተር መጠንቀቅ አለባቸው ማንቸስተሮች። ማንቸስተር ዩናይትድ ልክ አይደለም። እንደውም ገዚ ከቴሌማንስ ሳንቶስ ይሻላል። ኧረ ተው በእውነት ይሻላል። አስረናይ ኳስ ማቲያስ ኩኛ ኳሱን ለማርከስ ራሽፎርድ ኳስን ይዞ ለመግባት ጥረት እያደረገ ነው። ማርከስ ራሽፎርድ ሉክ ሾው እዛው መለሱበት። እዛው አስደናቂ መከላከል ሳሚ አጃዬ ግሩም መከላከል። ኮሚ ማይኖን ቢያስተካከል ጥሩ ይሆናል። የማዕዘን ምት ሊሻገር ነው። የማዕዘን ምት ራሽፎርድ ጥሩ ነው። ራሽፎርድ ተቀይሮ ገብቶ በጣም ጥሩ ነው። ባለፉት 10 ደቂቃዎች ዶርጉ እኮ ቀለደበት። ደርጉ ቀለደ እንጂ ጎደሎ በለው። ማንቸስተር ዩናይትድ በጎደሎ ነበር የነበረው ፈርስት ሃፍ ላይ በዶርጉ ምክንያት። የሉክሾም እኮ ተሸፈነው እሱ ከመጣ ማንቸስተር ዩናይትድ የማዕዘን ምት ሊሻገር ነው። የማዕዘን ምት ሊያሻግሩ ነው። ኮንስታንቲኖስ ዞላኬስ ራሱን ነፃ ለማድረግ ጥረት እያደረገ ነው። አጠገቡ ማርኮስ ራሽፎርድ አለ። የማዕዘን ምቱ ተሻገረ። በግንባር ተገጨ። አጸዱ ሃል ሲቲዎች በቀላሉ። ሳንቶስ ብሪያን ሙቡሞ ረጅም ኳስ ወደ ሳጥኑ አሻገረ። ኢጋን ኳሱን መለሰ። አየር ኳስ ከባድ ነው። ማንቸስተር ዩናይትድ በአየር ኳስ ኮይል ምን አይነት አስረናይ ኳስ ነው! ኮይል ለተካቸው መሐመድ ቤላሚ ረጅም ኳስ ሄዱባቸው። ሰላሜንስ ወጥቶ አጸዳ። ካውንተራቸው ከባድ ነው። ጉድ ጌም ሬዲንግ ነው። ግብ ጠባቂ ሰላሜንስ ጎበዝ። ይሄንን ነው ክሩስ ካውንተር ወጥቶባቸው ነበረ። ማንበብ መቻል አለበት። አስረናይ ኳስ ነበረ። ብሎሜ መሐመድ ቤላሚ ክሩክስ ሰላሜንስ ጎበዝ። ጨዋታውን እያነበበ ነበር፣ እየተከታተለ ነበረ። ትኩረት ጨዋታው እንደቀጠለ ነው። አድማጮቻችን ጨዋታው እንደቀጠለ ነው። አይደን ኤቫን ረጅም ኳሱን የሃል ሲቲዎች ትራንዚሽን የሽግግር እግር ኳሳቸው በጣም ድንቅ ነው። ብሪያን ምቡሞ ወደኋላ መለሰ።
ፈርናንዴዝ ረጅም ኳስ ከቀኝ ወደ ግራ በጣም የሚያምር ኳስ ለማርከስ ራሽፎርድ ዞላ ኬስ ያዘው በዛ እንጂ ዞላ ኬስ ያዘው ቆንጆ ኳስ ነበር በጣም ኳሱን መሃል ሜዳ ላይ ክሮክስ ሜንዲ ጊልስ ሜንዲ ማንቸስተር ዩናይትድ 72% የኳስ ቁጥጥር ሃል ሲቲ 28% ባለፉት 10 ደቂቃዎች ላይ ዞላ ኬስ ረጅም ኳስ መታ ማክበርኔ ኳሱን በግንባር ገጨ ለመሐመድ ቤሎሚ ለመስጠት ነበረ አይደን ኤቨን አረጋጋ ሃሪ ማጉዌር ሉክሾው ግራ መስመር ላይ ተጫዋች እየፈለገ ይገኛል ሉክሾውንም ኳሱን እየገፋ ነው ነገር ግን አስጣሉት ክሩክስ አስጥሎት ሮጭ ወጣ ክሩክስ አስቻለው ከሁለተኛው አጋማሽ 15 ደቂቃዎች አካባቢ ልንቀንስ ተቃርበናል ወደ 60ኛው ደቂቃ እየተቃረብን ነው አድማጮቻችን ማንቸስተር ዩናይትድ 2-0 እየተመራ ነው አረ ናስር ማዝራዊ ኳስ አጥሮበት ተነጥቆ ነበረ ዮሪ ተለማንስ መለሶ ናስር ማዝራዊ በቀኙ አስፈራርቶ በግራው ኳሱን አሻገረ እሱ ያሻገረው ኳስ ሰማያ ጃዬ በግንባር ገጭቶ አጸዳ ሃሪ ማጉዌር ክሮክስ አለ ሃሪ ማጉዌር ሰራቸው ዛሬ ሃሪ ማጉዌር ይለያል ቆንጆ ኳስ ማቲያስ ኩኛ ኳሱን አሸማቀቀ ያዘው ኳሱን ማቲያስ ኩኛ ማርኮስ ራሽፎርድ አስጣሉት ክሩክስ ነው ፈልፍሎ ኳሱን የነጠቀው ኩኛ ብሩኖ ፈርናንዴዝ ለባኖ ኳሱን የሰጠው እንደምንም ግን ደርሶበታል ማርኮስ ራሽፎርድ አሻገረ ሳሚያ ጃይ ያጸዳ ቪቪ ላቭ ቦዲሚስት ቪቪ ላቭ ዝነኛው ቪቪ ላቭ ማክበርኒ ምንድን ያደረጋቸው በኢትዮጵያ ገብተዋል ቪቪ ላቭ እንደ ማክበርኒ እንደ ቪቪ ላቭ ነው የቀለደባቸው አስረናይ ኳስ አለ ክሮክስ ነበረ ኳሱ ረዘመ ግን ማክበርኒ አጋደማቸው ሰበሰባቸው ቀለደባቸው ማክበርኒ 30 ዓመቱ ነው ሼፊልድ ዩናይትድ ነው ብዙዎቻችን የምናስታውሰው ማክበርኒ ቪቪ ላቭ ቦዲሚስ ኳሱን ማቲያስ ኩኛ ወደኋላ ኳስ መለሰ ሉክሾው ረጅም ኳስ አሻገረ ናስር ማዝራዊ አስደናቂ ሙከራ ነበረ ኳሱ ኢላማውን አልጠበቀም አድማጭ ተመልካቾቻችን ወንድማማቾች መንታዎች በመላጣ ሁለት ተጫዋች አሁን ነው ቅያሪ አሁን ጨዋታው ሲቀይር ታይዋል ኮቢ ሜይኖና ቤንያሚን ሼሽኮ አንድሬ ሳንቶስ አሪፍ ይሄን ነው በቃ ሲጀመር አንድሬ ሳንቶስ ቤንች መሆን የሚገባው ተጫዋች ቴሌማንስ ለምን ትቀይራለህ አረ መውጣት አለበት እንዴ ከሁለቱ አንዱ ማቆየት አለበት እስኪ ምን ሊያደርግ እንደሆነ እናየዋለን ባንድ ቦታው ክፍት ሆነ አንዴ ተጋለጠ እኮ ብሩኖ ፈርናንዴዝ መለስ ሊያደርግ ይችላል ማይኖና ሸሽኮው ገብተዋል ዮሪ ቴሌማንስና አንድሬው ሳንቶስ የክረምቱ የዝውውር መስኮት አዲስ ፈራሚዎቻቸው ወጥተዋል አሁን ላይ ማንቸስተር ዩናይትድ አዲስ ፈራሚ የለውም ማለት ነው አይደል ቡድን ውስጥ በሙሉ ማቲያስ ኩኛን 10 ቁጥር ላይ ያደርገዋል ብሩኖ ፈርናንዴዝ አራውን ቹቻ ታይዋል በጣም ነው የሚቀለው እንዴ ቢያንስ አንዱ ማቆየት ነበረበት አይ ነው ብሎሚ ምን አይነት ስራ ነው የሚሰራው መሐመድ ብሎሚ አስደናቂ ስራ ነው የሰራቸው እንደዛ ፋወዛው ዞር ነው ኳሱን ወደኋላ መለሰው አየው ቹቻ አሁን ኳሱን እነሱ እንደሚፈልጉት ነው የሚቆጣጠሩት እማናይ ነው የምነግርህ አስደናቂ ኳስ ግራ መስመር ላይ በሁለት ጊልስ ማክበርኒ እንደምንም ኳሱን አሁንም ጫና ፈጥሮ ነበረ ብሩኖ ፈርናንዴዝ በሁለት ዲፌንስ ሚድፊልደር ያልቻልከውን በአንድ አይደለም ብሩኖ ፈርናንዴዝ መጣ እኮ ተመለሰ እኮ እና ማን ያጠቃላል ብሩኖ ፈርናንዴዝን ስትመልሰው ደግሞ ክሬቲቪቲ ይጎላል የተወሰነ ኳስ ወደፊት ማን መጣ እኮ ማን ነው ኩኛ መጣ ወደ ውስጥ ብሩኖ ፈርናንዴዝ ቦታ ፈርናንዴዝን ያህል አሲስት ማድረግና ማሽተት ለማለት ነው የግርምሽ ስጋ መከላከያዊ ሳሳን ያው ካውንተሩ በጣም ይጋለጣል እንደገና ደግሞ ብሩኖ ፈርናንዴዝን ወደ ኋላ ስትመልሰው ያቅርቦት ነገር በፊትም የለም ይበስ የተጫዋች ጉዳት ሆል ሲቲ የተጫዋች ጉዳት አንበላቸው ነው የተጎዳው አየ ከአቅማቸው በላይ እየተጫወቱ መሆኑን የምታየው በዚህ ነው እንዴት ተጫዋቾች በቀላሉ እንደሚጎዱባቸው ሆል ሲቲ ሶስተኛ የተጫዋች ጉዳት በ70 ደቂቃ ባልሞላ ጊዜ ውስጥ ከባድ ነው ለሆል ሲቲ እንደ ከባድ ነው ለዚህ ገና ከታችኛው ላደገ ክለብ በመጀመሪያ ጨዋታዎች እንዲህ አይነት ነገሮች ካስተናገድክ ከባድ ነው እንዴት ተዘልቋል ሃጂ ራይትን ጨምሮ ወሳኝ ተጫዋቾቻቸው በዚህ ጨዋታ ላይ የሉም በጉዳት ምክንያት ዛሬ ደግሞ ሳሚያ ጃዬ ሜንዲ እንደዚሁም አሁን ደግሞ ሌላ የተጫዋች ጉዳት እየተመለከትን ያለ ነው 2-0 ሃል ሲቲ ማንቸስተር ዩናይትድን እየመራ ነው በመጀመሪያው አጋማሽ ተቀይረው የወጡት ተከላካዮች ሳሚያ ጃዬና ሜንዲ ያስቆጠሯቸው ጎሎች ናቸው የሕክምና ባለሙያዎች
ወደ ሜዳ ገብተው ቁርጭምጭሚቱ አካባቢ ሕክምና ድጋፍ እየሰጡ ነው። ሰባ ደቂቃ አካባቢ ደርሰናል። 70 ደቂቃ ደርሰናል። አድማጭ ተመልካዮቻችን ጨዋታው በሃል ሲቲ 2-0 መሪነት እንደቀጠለ ነው። የቀድሞው የሊቨርፑል ተጫዋች ተቀይሮ ሊገባ ነው። ለሊቨርፑል አንድ ጨዋታ ብቻ ያደረገ ተጫዋች ነው ኮይልን የሚተካው። በጣም ወሳኝ ምርጥ ተጫዋች ነበረ ኮይል ለዛሬ ውጤት መገኘት ቁልፍ ተጫዋች ነበረ። ኮይል ተቀይሮ ወጥቷል። አምበልነቱን ለፓዲ ማክናየር ሰጠው። ፓዲ ማክናየር ደግሞ ሌላ ሰው እየፈለገ ነው። የሁለት ተጫዋች ለውጥ እያደረጉ ነው አሰልጣኝ ጀርኮቪች። ጨራሱ ቅያሬ መሰለኝ። ስራው ዶታ እንደዚሁም ኮይል ወጣ። ኮይልና ስራውን አንድ ይቀራቸዋል እንጂ ሹቺ አንድ ቀያሬ አላቸው። አራተኛ ላይ ሁለት እያደረጉ ነው የቀየሩት። ስራውድና ኮይል ወጥተዋል። ድራሜህና ሚላር ድራሜ አዲስ ፈራሚያቸው ነው በዚህ የክረምት የዝውውር መስኮት። ምርጥ የማዕከላዊ መስመር ተጫዋች ነው ድራሜ። እኔ አሁን ከኤክስፔክቴሽኑ አንጻር ነው ማንቸስተር ደጋፊዎች ከሚጠብቁት ኤክስፔክቴሽን አንጻር ቡድኑ ያለበት ሁኔታ ያስከፋል። በጣም ያስከፋል። ሁለት አሁን ስለዛሬው ጨዋታ እንደ ዛሬው ከሆነማ ማንቸስተር ዩናይትድ እንደ ዛሬው አጫዋች ከተጫወተ በሊጉ መቆየቱ ራሱ ከባድ ነው የሚሆነው አይደል? ለቶፕ ፎር መወዳደር ይቅርና የግድ መሻሻል አለበት። ግን ወደፊት ምን ይሆናል? ሶፊ ቅድም እኮ አወራን። ግራ ፉልባኩ ጋር ሰው ይፈልጋል፣ እየሄዱበት ነው። ሚዱ ላይ ሰው መጥቷል፣ እየተሻሻለ ይመጣ ነው። ሬንጀርስ አሰናይ ኳሶን በዚህ ሰዓት ላይ ሞሐመድ ፔሎሚ ማክበርኒ ቀይ መስመር ላይ ሌላ ኳስ ወደ ጎል። አቤት አስደናቂ ኳስ። ኮዲ ድራሜ እንግሊዛዊ ተጫዋች ሹት አድርጎ ነበር። የኮዲ ድራሜ ኳስ ወደ ውጭ ወጥቷል። ተቀይሮ የገባ ተጫዋች ነው ኮዲ ድራሜ። ጥሩ ኳስ ሞክሮ ነበር ኢላማውን ቢያገኝ ሳላሜንስ መቆጣጠር የሚከብድ ኳስ ነው። ከመሬት ጋር የተገናኘ ከመሆኑ ጋር ተያይዞ ማንቸስተር ዩናይትዶች አሁን ቀይ መስመር ላይ ማቲያስ ኩኛ አለ። በቀጥታ ኳሱን ወደ ውጭ ጆን ኢጋን አየርላንድ አውጥቶታል። አይደለም እንዳለ አንድ ፊት ተጫዋች የለም በዚህ ብሪያን ፖሞ ሃሪ ማጉዌር ብቻ ነው የሚሻል። ይታረማል ምለው እኮ ፊትነስ የሚስተካከል ጉዳይ ነው። ብሩኖ ፈርናንዴዝ ግራ መስመር ላይ ሉክ ሾው ቹቻ ወደፊትማ ግድ እኮ ነው። ከጨዋታ ቅድመ ዝግጅት ሌላውም እኮ እየጨመረ ይሄዳል። ቅድመ ዝግጅት በደንብ ሰርተው የመጡ ልጆች ናቸው። አይደን ሄቨን ኮቢ ሜይኖ ያበበ ነው የሚሄደው። ምንም ጥያቄ የለውም እኮ። እሺ አሁን በዛሬው ብሩኖ ፈርናንዴዝ ማርከስ ራሽፎርድ እንዴት አይቀየርም? ለምን አይቀየርም? እነ ባሌባ መጥተዋል። ራሽፎርድ ካሪክ ፍሬሙን ማግኘት ይችላል። ተጣጣጋበልና ብሩኖ ፈርናንዴዝ ወደ ጎል ማንም አላገኘውም። ወደ ውጭ ወጣ። ግን ዶንግ ቦሎች አልበዙም በተከታታይ እና አማድ ሲመጡ ቹቻ በዚህ በእንደዚህ አይነት ሁኔታ መስበር ይችላሉ። በዶንግ ቦል የብሩኖ ፈርናንዴዝ ያው ችግር ስፔስ ነበር። ተጠግቶ መምታት ይችል ነበር ኳሱን። አንደኛ ተጫዋቾች እንዲወጡለት ያደርጋል። ሁለተኛ መምታት ይችል ነበር። ነገሮች እየቆዩ ሲሄዱ ቹቻ ሁሉም ቲም ከጨዋታ ያው ጌም ኢዝ ዘ ቤስት ቲቸር እንደምንለው እያደገ ምንም ጥያቄ የለውም። ማንቸስተር ዩናይትድ ደግሞ ባሌባ እየተስተካከለ ይሄዳል። ሃል ሲቲን እያየናት እንገኛለን። የሃል ከተማን አሁን በዚህ ሰዓት ላይ ግራ መስመር ላይ ቼልሲ ኳስ በእጅ ተነክቷል። ግን ከሰውነቱ ጋር ስለሆነ ነው። በእጅ መንካት ነው ነክቷል፣ ግን ከሰውነቱ ጋር ነው። መጀመሪያ ነክቶ ነው እዚህ ሄደው። ግራ መስመር ላይ ማንቸስተር ዩናይትድ በዚህ ሰዓት ላይ ሉክ ሾው ኳሱን ይዞት እየገባ ይገኛል። ሉክ ሾው አጠገቡ ለሚገኘው ለማርከስ ራሽፎርድ ወደ ኋላ መለሰ። እሱ የመለሰው ኳስ ኮቢ ሜይኖ ብሩኖ ፈርናንዴዝ ለኮቢ ሜይኖ እንደገና ለብሩኖ ፈርናንዴዝ ሊያን ሚለር ኳስ ለማስጣል ሞከረ። ኖሳይር ማዝራዊ ጥሩ ኳስ ነው። ቀይ መስመር ላይ ብሪያን ምፖሞ አታለለ። ምፖሞ ብሩኖ ፈርናንዴዝ ሲያብዳየው ነፃ ቦታው ነው እየጠበቀው ነበር። ፓዲ ማክኔር አጠገቡ ነበር። ብሪያን ምፖሞ ገፍቶ ወደ ጎል የመታው ኳስ ኢላማውን አላገኘም። ማይክል ካሪክ ፊቱ ቀላየው ጉንጭ ድንጋጤ ይታይበታል ፊቱ ላይ። ፀሐይ አለ እንደዛ ሙቀት ነው መሰለኝ አይደል? ሙቀቱን ብስጭቱ ፊቱ የማንቸስተር ዩናይትድ አሰልጣኝ አይደለም። የአሰልጣኞች ስታፍ ደስተኛ አትሆንም በዚህ ሁኔታ። ያው
ሄሪንግተን ኳስ ወደኋላ አቤት ስህተት የተከላካይ ስህተት ይታያል በዚህ ሰዓት ላይ ግብ ጠባቂ ስህተት ነው እንጂ ሉካስ ሄሪንግተን ስህተት ሰርቶ ነበር ወደኋላ ባክፓስ ያደረገበት መንገድ ልክ አልነበረም የመልስ ውርወራ ሉክሾ ኮቢ ማይኖ ዶርጎ ወደኋላ ተመልሷል ብሩኖ ፈርናንዴዝ ለሃሪ ማጓየር ለብሪያን ምፖሞ ለኖሳይር ማዝራዊ ወደፊት የላከው ኳስ ማቲያስ ኩኛ ኖሳይር ማዝራዊ እዛው አስጥሎታል ፓዴ ማክነር አስደናቂ ኳስ ነው ያስጣለው ይሄን የመሰለ እስከዚህ ደቂቃ ሊያም ሚለር እንዲሁ ኮቢ ማይኖ አረጋገው ኮማል ትሬኒንግ አይም እንደ ሰው ኳሱ እንኳን ሲያዝ ብሩኖ ፈርናንዴዝ ረጅም ኳስ አወዜ ሳላይ ሃሪ ማጓየር ሉክሾ ለማርከስ ራሽፎርድ ሉክሾ ክሮስ አደረገ ሉክሾ ልክ ያለው ኦፍሳይድ ከጨዋታው ውጭ ኢነትሪ ነው የሚመስለው ማንቸስተር ዩናይትድ ውስጥ በጣም ልክ ያለው ልጅ ነው ሉክሾ ያስራሻው ነው ታዲያ ኢነትሪ ያዘዋወራል እንዴት ትደርባለህ እንዴ አማራጮች እያሉ አይ ሉክሾ በጣም እኔ ዛሬ ማይክል ካሪክ ነው ጥያቄው ማይኖ ሃል ሲቲ ተቃራኒ ሳጥን ውስጥ 10 ኳስ ሲነካ ማንቸስተር ዩናይትድ 30 ኳስ ነክቷል አምና አዳናቸው እኮ ማይኖ እኮ ነው አይደል አሁን እንኳን የተስተካከለ ቲሙ አምና የቡድኑ ልብ ምት እኮ ማይኖ ነው ሁሉም ነገር የነበረው አምና ሙሉ ለሙሉ የተጠቀመው ሱናር እንዴ አመቱ ሙሉ ታዲያ ካሪክ ከመጣ ጀምሮ ተጠቅሞታል ግን ተጫዋች እንዲመጣላችሁ ነው ወይ እንደዚህ ጥሩ ኳስ ወደፊት ብሪያን ምፖሞ ይዞት እየገባ ነው ምፖሞ ጎበዝ ግብ ጠባቂ ጉድ ጎል ኪፕ ሶላኪስ አስደናቂ ኳስ አዳነ ማንቸስተር ዩናይትድ ጥሩ ኳስ ልኮ ነበር እንደዚህ አይነት ነው መጫወት ያለባቸው ወደኋላ ስበው ፈጣን እንቅስቃሴ ማቲያስ ኩኛ ጥሩ ኳስ ሰንጥቆለት ነበር ለብሪያን ምፖሞ የመታውን ኳስ ኮንስታንቲኖ ሶላኪስ ግሪካዊ ግብ ጠባቂ አስጣለ ግን ነሜንዲ ናጃይ እንደነ ኳስ እኮ አይፈቅም ነገር ያለው ዋጋ ይከፍላል እንደውም እኔ የሁሉ ደቂቃ ማንቸስተር ዩናይትድ ጎል ሳገባ መቅረቱ በነሜንዲና በነአጃይ መውጣት በኋላ በጣም ገርሞኛል ጫና ፈጥሯል ሙከራዎችንም ለማሳየት እየሞከረው የማሰሙት ብሪያን ምፖሞ ሻማ ሃሪ ማጓየር በግንባር ማቲያስ ኩኛ እንደገና ሃል ሲቲዎች ያወጡት ፓዲ ማክነር ቦክስ ውስጥ ማንቸስተር ዩናይትድ ደጋግመን እያየን ነው ያ ደግሞ የሜንዲና የአጃይ መውጣት በጣም አላልቶታል ሃል ሲቲን ግን ማንቸስተር ዩናይትድ የተጠቀመ አይደለም የመልስ ውርወራ ብሩኖ ፈርናንዴዝ ለኮቢ ማይኖ ብሩኖ ፈርናንዴዝ ለኖሳይር ማዝራዊ ሃል ሲቲ 30% ማንቸስተር ዩናይትድ 70% የኳስ ቁጥጥር ሃል ሲቲ 8 ሹቶችን አድርጓል ማንቸስተር ዩናይትድ 15 ሹት ብሩኖ ፈርናንዴዝ ሊያም ሚለር ኳስ ለማስጣል ሞክሮ ነበር ካናዳዊ ተጫዋች ነው ሊያም ሚለር የታገለ ነው ብሪያን ምፖሞ ሃይደን ሄቨን ሉክሾ ሃሪ ማጓየር ሉክሾ እንደገና ከሃል ሲቲ ብሎክ የተደረገ ኳስ ነው ማንቸስተር ዩናይትድ 16 ክሊራንስ አሁን በዚህ ሰዓት ላይ ጥሩ ኳስ ማርከስ ራሽፎርድ ሃሪ ማጓየር ለብሪያን ምፖሞ ለመስጠት ነበር ግራ መስመር ላይ እንደገና ሉክሾ ክሮስ አደረገ ሶላኪስ ተቆጣጠረ 90ኛው ደቂቃ ሊሞላ 4 ደቂቃ ብቻ ይቀራል ማንቸስተር ዩናይትድ 2-0 እየተመራ ነው ኤምኬኤም ስቴዲየም ዘ ታይገርስ ነብሮቹ አይደን ሄቨን ኳስ መለሰ ስላሰር ማት ክሮክስ ግራ መስመር ላይ ማት ታርጌትስ ሊያም ሚለር ካናዳዊ ተጫዋች ግራ መስመር ላይ ባለም ዋንጫው ላይ ተመልክተናል ሊያም ሚለር አታሎ ለመግባት ሞከረ ዴጎ ዳሎ አታለለ አነጠቀው እንደገና ብሩኖ ፈርናንዴዝ ሃሪ ማጓየር ለሉክሾ ለማርከስ ራሽፎርድ የሚሰጥ ይመስላል ሲቲ ትራንዚሽኑ ይገርማል ጥሩ ኳስ አሳለፈን ለማርከስ ራሽፎርድ ምን አይነት አስደናቂ ኳስ ነው ኮዲ ድራሜ ከማርከስ ራሽፎርድ ያስጣለበት መንገድ ክሩክስ ታክሉ ያምራል የሚያምር ታክል ግርሜ ማታርጌትስ ከባዱ ቴክኒክ እንደገና ሌላ ኳስ አስደናቂ ጨዋታ ኦሊ ማክበርኒ ከስላተር ግራ መስመር ላይ ኮንፊደንስ መጣ ሊያም ሚለር ማታርጌት ሊያም ሚለር ሻላ ሲያስጣለ ሃሪ ማጓየር ብሩኖ ፈርናንዴዝ 88ኛው ደቂቃ 2 ደቂቃ ቀርቷል መደበኛው 90 ደቂቃ ሊሞላ ማታርጌት ሶላኪስ በረዥሙ
በቀጥታ ለግብ ጠባቂው ሳላሜንስ ደርሷል። ሃል ሲቲዎች ስቴዲየሙን በጭብጨባ የናጡት ይገኛሉ። ሉክ ሾው፣ ማርከስ ራሽፎርድ ኳሱን ሉካስ ሄሪንግተን አስጣለ። እንደገና ተመለሰ። ማንቸስተር ዩናይትዶች ብሩኖ ፈርናንዴስ ኮርና ለማንቸስተር ዩናይትድ። ብሩኖ ፈርናንዴስ የማዘመን ሊያሻማ ነው። ቪቪ ላቭ ቦዲ ሚስት ሎሽን ቦዲ ስፕላሽና ሻወር ጀል አደይ አዲስ ዓመት ባሳርና ኤክስፖ ኤሉዳ ኢምፖርት ኤክስፖርት ማለዳ ፎም የሚገባውት ምቾት የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የማዘመት ማንቸስተር ዩናይትድ ሃሪ ማጓየር አለ እዛው ተቀባበሉ። ብሩኖ ፈርናንዴስ ለሉክ ሾው ብሩኖ ሶላኪስ ኳሱን ይዞታል። ግብ ጠባቂው በጣም ኮንሰንትሬሽኑ በጣም ሃይ ነው። በዚህ ውስጥ ሴቭ ማድረግ ራሱ ይከብዳል። የእንግሊዝ ፕሪሚየር ሊግ የመክፈቻ የጨዋታ መርሃ ግብር ትናንት አርሰናል 3-0 ኮንቨንትሪ ሲቲን ማሸነፉ አይዘነጋም። ዛሬ ደግሞ ሌላኛው ከታች ያደገው ሶስተኛ ሆኖ ያደገው ኮንቨንትሪ ሃል ሲቲ በማንቸስተር ዩናይትድ ላይ ብልጫ ወስዷል። 2-0 እየመራ ነው። ትናንት ሻምፒዮኑን ያለፈው ኮንቨንትሪ ሲቲ 3-0 በአርሰናል ተሸንፈዋል። ግራ መስመር ላይ ሉክ ሾው ለማርከስ ራሽፎርድ ኳሱን ለኮቢ ሜይኑ እንደገና ለብሩኖ ፈርናንዴዝ ወደፊት አሳለፈ። ብሪያን ምፖሞ ሌላ ኳስ ላሴይ ክሮስ አደረገ። ኳስ ተጨረፈ። በዚህ ሰዓት ላይ አወጡት። ቤንያሚን ሼሽኮ ሲንደፋደፍ ኳስ አመለጠው። እንደገና ኮቢ ሜይኑ ኮቢ ሜይኑ ሌላ ኳስ ወደፊት ላከ። ነገር ግን ረዘመ ለኮንስታንቲኖ ሶላኪስ። የግፍ ነው። በነገራችን ላይ እዚህ ተጫዋች ላይ የጨከነ በሙሉ ተቀጥቷል። ሮብን አሞሪም ከዚህ በፊት ተቀጥቶበታል። ማይክል ካሪክ እንኳን ፊትነሱን ፈርተው ነው። ግን እኔ የገቡትም ፊትነሳቸው ከሳንቶስ ጋር አይገናኝም ጭራሽ። እነሱም እኮ ፊትነሳቸው ልክ አይደለም። ያውም ፊትነሱ ልክ ሳይሆን ማለት ነው። አስቡ 6 ደቂቃ ሲቲ በጣም ግርምዬ ትልቅ ውጤት ነው። የውጤት እቺ 3 ነጥብ በጣም ጠቃሚ 3 ነጥብ ናት። ወርግጥ 6 ደቂቃ አለ ግን ላለመውረድ በሚደረገው ትግል ኮንፊደንስ የሚሰጥ ትልቅ ውጤት ነው። 6 ደቂቃ 2 ጎል ማግባት ትችላለህ በደንብ አድርገህ አገባለህ፣ ግን አስቸጋሪ ነው። ባህል ሲቲ 6 ደቂቃ ተጨምረዋል። አሁንም ረዥም ኳስ ማርከስ ራሽፎርድ በረዥሙ በዚህ ሰዓት ላይ ሻላሴ ኳሱን ይዞታል። ላሴ እንደገና መለሰ ወደኋላ ለብሩኖ ፈርናንዴዝ ቀይ መስመር ላይ ለዴጎ ዳሎ መለሰ። እሱ የመለሰው ኳስ ለብሩኖ ፈርናንዴዝ ለኮቢ ሜይኑ አጠገቡ ለሚገኙ ላይደን ሄቨን ወደፊት አሳለፈ። ብሪያን ምፑሞ ካሜሮናዊው ላይደን ሄቨን ወደኋላ መለሰ። አይደን ሄቨን ለኮቢ ሜይኑ የጋና የዘራርግ ያለበት ተጫዋች ነው። ኮቢ ሜይኑ መስመር ላይ ካሜሮናዊ ብሪያን ምፑሞ ለሉክ ሾው ወደኋላ መለሰ ለአይደን ሄቨን እንደገና ለብሩኖ ፈርናንዴዝ ባለቀ ሰዓት ማንቸስተር ዩናይትድ የሞት ሽረት ትግል ለማድረግ እንቅስቃሴ ማድረግ ይኖርበታል። ሉክ ሾው ወደኋላ አሁን ሎብሎኩን ዘግተውታል ሲቲዎች። ሉክ ሾው የመታው ኳስ አወጣው። ሄሪንግተን አወጣው። አውስትራሊያዊ ዲፌንደር ልጅ ስላየሁት ነው ዓለም ዋንጫው ላይ እንደዛ ያልኩ። በጣም ጎበዝ ልጅ ነው ሄሪንግተን። ገና እኮ 20 ዓመት ምናምን 19 ዓመት 20 ዓመቱ ነው። በማንቸስተር ዩናይትድ በኩል የምናየው ጥቅም የሌለው ፓስ ነው። እዛው ክሬቲቪቲ የለም። እሱን እኮ ነው የምልህ። 93ኛው ደቂቃ 3 ደቂቃ ይቀራል። 3 ደቂቃ አድማጮቻችን ደከማቸው። እግራችሁ ሁሉ የመቧጨር ምስል እያሳዩ ነው ደጋፊው። ግርምዬ ማንቸስተር ዩናይትድን ቧጭር ነው ቀያዮቹ ሰይጣኖችን ቧጭር ናቸው እያሉ ነው በቅጽል ስማቸው። ነብር ግርምዬ ደም ነው የሚመጣው። ሰይጣን ደም አለው የለውም? ያው እንግዲህ ቧጠጠው ባይኖረውም ቧጠጠው ደም አለው ወይ ነው። ሰይጣን አይቻላቅም ሶፊዬ ቹቻ ምናልባት ሞቶም ስለተነሳ ሰይጣንንም ካወቀ ይንገረን። ዝምታ ነው መልስ ይብራል። አይ ሙትና ይው አልፈልግም ሙትና ይው አይቀርም ግን አለው ምናልባት ሞተም ስለተነሳ ሰይጣን ስማ ፈርቻ ሞታ አትፍራ አይቀርም እኮ ፈርቻ እኔ በህይወቴ ምናልባት ሞተም ስለተነሳ ሰይጣን ደም አለው የለውም ድንገት ካወቅ ሰይጣን ማለት እኮ አንተና እኔ ነን። ምን እንዴት ደም የለ አንተና እኔ ማለት የሰው ልጅ ነው ማለት ነው። በሰው ልጅ ላይ አድሮ ነው። በሰው ልጅ ነው ሰይጣን የሚያድረው። ሌላ ግንድ ላይ መንፈስ ነው ሲጀመር መንፈስ ነው። ሰይጣን መንፈስ ነው የሚያድረው የሰው ልጅ ላይ ነው። እኔ አንተም ሰይጣን አይደለም ነው የሰው ልጅ ላይ ነው የሚያርፈው ለማለት ነው። የሰው ልጅ ላይ ነው የሚያርፈው አይደለም። ሰው ላይ አንተ ነህ ሳይሆን
በእኔና በአንተ ላይ አድሮ ስማ፣ መንፈስ ቅዱስም በሰው ላይ ነው የሚኖረው፣ ሸይጣንም በሰው ላይ ነው የሚኖረው። መገለጫው ግን መልካም ስራና ክፉ ስራ ነው። አሁን ከዚህ በኋላ ማንቸስተር ዩናይትድ ምናልባት አንድ ጎል ነው ሊያስቆጥር የሚችለው ተሻጋሪ ኳስ። ደቂቃዎቹ ከማንቸስተር ዩናይትድ በተቃራኒ እየተጓዙ ይገኛሉ። ስለዚህ ሶፊዬ ሊያም ሚለር ደም አለው ማለት ነው። ስለዚህ መጣ ደም አለው። ስለዚህ መንፈስ ነው የሰይጣኑ ደም መንፈስ እንዴት ደም ይኖረው? የሰይጣኑ ደም ነብሩ መጣጠው ቢባል ቢገለጽ ያስኬዳል ማለት ነው። መንፈስ ነው። አዎ ሰይጣን መንፈስ ነው። መንፈስ ነው። ደም የለው። እንዴት ነው የሚኖረው? ሰው ላይ ያለ እንዴት ደም የለው? ሰው ላይ ነው እንጂ የሚያርፈው መንፈሱ እኮ ነው የሚያርፈው። ታዲያ ሰው ነው ደም ያለው እኮ እንዴ? ግርምዬ አንድ ደቂቃ ብቻ ይቀራችሁ እቺ በኋላ እኮ ወደ ሌላ ፊሎሶፊ ልትወስደኝ ነው። ወደ ገነትና ወደ ሲኦል ልትወስደኝ ነው እኮ። በቃ ሰይጣን እኮ የሃርሲቲ ባለቤት ናቸው። አዎ ሚስታቸው ባርናገጥ ጉንጫቸውን ሳመቻቸው። ጀግና ነህ። ለሁለቱ ጎል ግን አንድ ጉንጭ ይቀረዋል። ለአንድ ጎል አንድ ጉንጭ። ልጅ ቲጂ ምን አለች መሰለህ? ጥላሽ ወርቅ ብሩኖ ፈርናንዴዝ ስላልገባላት ነው። ብሩኖ ፈርናንዴዝ ገብቷል ወይ? ታምር ኤምኬም ስቴዲየም ላይ ኤምኬም ስቴዲየም ላይ እኔ አያገባኝም። ታምር ኤምኬም ስቴዲየም ላይ ታምር እየሰሩ ነው ሲቲዎች። አዎ ደቂቃው ተገባዷል። 30 ሰከንዶች ብቻ ይቀራሉ። ሎክሾ ካርድ አይደለም ዳይቭ አርጋለ ብሎሚ መሐመድ ግን ፋውል ነው። እኔ ምን ማስበው እንደዛ ፋውል ነው። በዚህ ሰዓት ላይ የሃል ሲቲ ተጫዋች ቢጫ ካርድ ተመልክቷል። ዳይቭ አርጋለ በሚል 6 ደቂቃ ጨምሯል። 6 ደቂቃ ሊያልቅ ነው። ተቀበል እያለ ነው ዩኒክ ለቅድሙ ግጥም መክፈትማ ጥሩ ለእንግዳ በራችን ምን አሳቀው ታዲያ ንፉግ ጠላታችን ብሏል። እውነቱን ነው። አሁን አየህ መጽናኛ ግጥም ነው። ስለ ሰይጣን ረሽም ኳስ ሶላኪስ ተቆጣጠረ። አሁን ዳኛው ፊሽካ መንፋት ይጠበቅባቸዋል። ዳረን ኢንግላንድ ሃል ሲቲ ከታች የመጣው ክለብ አሜዚንግ ከሻምፒዮንሺፕ ያደገው ክለብ ሃል ሲቲ አለቀ። ማንቸስተር ዩናይትድን ሁለት ለባዶ ዋጭሮታል። ነብሮቹ ማንቸስተር ዩናይትድን ቀዮቹ ሰይጣኖችን ድባቅ መተውታል። በሜዳቸው ጋብዘው 2-0 አቅምሰው ሸኝተውታል። ጨዋታው ተፈጽመዋል። ሁለቱም ጎሎች የተቆጠሩ በተከላካዮች ናቸው። የሃል ሲቲ ባለቤት ከባለቤታቸው ጋር ሆነው ደስታቸውን እየገለጹ ነው። ብሩኖ ፈርናንዴዝ እና ሳሚ አጃይ እየተነጋገሩ ይገኛሉ። የመጀመሪያውን ጎል ሳሚ አጃይ ነው ያስቆጠረው። ሁለተኛውን ጎል ኖብል ሜንዲ ናይጄሪያዊና ሴኔጋላዊ ዲፌንደሮች ናቸው። ሃል ሲቲ የፕሪሚየር ሊጉን መክፈቻ ጨዋታ ማንቸስተር ዩናይትድን በመገንደስ 3 ነጥብ አሳክቷል። 2 ጎል 3 ነጥብ ክሊን ሺት። ጀርኮቪች ሜልቱን ማመን አልቻሉም ግርቤ